ኦፕንኤአይ ኩባንያ አዲሱን GPT-5 ሞዴል ቻትቦት አስተዋወቀ። ሰላም ቤተሰቦች፣ ይህ አበሻ ቴክ ላብስ ነው። እንኳን ደህና መጣችሁ። በዚህ ቪዲዮ አዲስ ትኩስ ኤአይ ቤዝድ የሆኑ የቴክኖሎጂ ዜናዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቪዲዮውን እስከ መጨረሻው ማየት አለባችሁ። እንዲሁም ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወደ ዜናዎቹ አልፋለሁ። ኦፕንኤአይ ኩባንያ አዲሱን GPT-5 ሞዴል ቻትቦት አስተዋወቀ። ሰላም የፒኤችዲ ደረጃ እውቀትን የያዘ ሲል አሞግሶታል። ቻትቦቱ ሙሉ ሶፍትዌር ለመፍጠር ከማስቻሉ በተጨማሪ ከቀደምት የኩባንያው ምርቶች በተሻለ ከተጠቃሚዎች ለሚቀርብለት ጥያቄ የስራ ሂደቶችን አመንኪዮና ግንዛቤን ያማከሉ ምላሾችን መስጠት እንደሚችል ተጠቁሟል። ሞዴሉ በተሻለ መልኩ በማንኛውም ርዕሰ ጉዳይ የሰው ሰራሽ አስተውሎት ቴክኖሎጂ የባትሪ ችግር ሊፈታ የሚችል መፍትሄ ማስገኘቱ ተነገረ። የዘርፉ ሳይንቲስቶች ከሊቲየም አየን የሚልቁ እና መጪውን ጊዜ ታሳቢ ያደረጉ ባትሪዎች ለመስራት የሚያስችሉ 5 አዳዲስ ቁልፎችን በአርቲፊሻል ኢንተለጀንስ ቴክኖሎጂ እገዛ ማግኘታቸው ተገልጿል። የኒው ጀርሲ የቴክኖሎጂ ኢንስቲትዩት ተመራማሪዎች ለወደፊት የኃይል ማከማቻ ፈተና የሆነውን ችግር ለመፍታት የሰው ሰራሽ አስተውሎትን በመጠቀም ከሊቲየም አየን ባትሪዎች ውጭ የሆኑ መልቲቫየን አየን የተባሉ አማራጮችን ማግኘታቸው ተነግሯል። አማራጮቹ ለአካባቢ ተስማሚ እና ዝቅተኛ ወጪ የሚጠይቁ ስለመሆናቸው በሳይቴክ ዴይሊ ድረገጽ መረጃ ተመልክቷል። ሴል ሪፖርትስ ፊዚካል ሳይንስ በተባለ ጆርናል ላይ በታተመው የጥናት ውጤት ጄኔሬቲቭ ኤአይን በመጠቀም የተገኙት እነዚህ የቀጣይ ትውልድ ባትሪዎች እንደ ማግኒዥየም፣ ካልሲየም፣ አሉሚኒየም እና ዚንክ ባሉ በሰፊው በሚገኙ ንጥረ ነገሮች ላይ የተመሰረቱ ናቸው። ይህ የአቅርቦትና የዘላቂነት ስጋት ላይ ካሉት ከሊቲየም አየን ባትሪዎች ጋር ሲነጻጸሩ ተስፋ ሰጪ እንዲሁም በተመጣጣኝ ዋጋ የሚገኙ መሆኑን ያመለክታል። የጥናቱ መሪ የሆኑት ፕሮፌሰር ዲባከር ዳታ እንደተናገሩት ወደ ጄኔሬቲቭ ኤአይ ፊታቸውን ያዞሩት መልቲቫለንት አየን ባትሪዎች ተግባራዊ ለማድረግ የሚያስችሉትን አወቃቀሮች ለመለየት ፈጣን እና ስልታዊ መንገድ ለመከተል ነው ብሏል። በዚህም ከተለመደው የላቦራቶሪ ምርምር የላቀ ውጤት ማግኘታቸውን ጠቁመዋል። ተመራማሪዎች የአፍሪካ ቋንቋዎችን የቴክኖሎጂ ውክልና ለማሳደግ እየሰሩ መሆኑ ተገለጸ። የአፍሪካ ቋንቋዎችን በተለያየ የኤአይ ሞዴል ውስጥ ያላቸው ውክልና በቂ ያለመሆኑ በተለያዩ ጊዜያት ሲነገር ይሰማል። ሳይንቲስቶች ይህን ችግር ለመቅረፍ በኬንያ፣ ናይጄሪያ እና ደቡብ አፍሪካ የሚነገሩ ቋንቋዎችን 9000 ሰዓት በሚሆን የድምፅ ቅጂ ሰንደው አስቀምጠዋል። አፍሪካ ኔክስት ቮይስ የተሰኘው ይህ ፕሮጀክት የቋንቋ ሞዴሎችን ለማሰልጠን፣ ንግግሮችን ወደ ጽሑፍ ለመቀየር እና የቋንቋ ትርጉም ለመስራት የሚፈልጉ አካላትን ዳታዎችን በነፃ ማግኘት እንዲችሉ በትኩረት እየተሰራ ነው። በአፍሪካ የሚነገሩ ከ2000 በላይ ቋንቋዎች በቂ ዳታ ስለሌላቸው የቴክኖሎጂ ቋንቋ መሆን አልቻሉም። በሶስቱ ሀገራት የሚገኙት 18 ቋንቋዎች ላይ የሚሰራው ፕሮጀክቱ በጌትስ ፋውንዴሽን የ$2.2 ሚሊዮን የገንዘብ ድጋፍ አለው። መረጃው የኔስር ድረገጽ ነው። የአርቲፊሻል ኢንተለጀንስ ክህሎትን የሚፈልጉ የስራ ማስታወቂያዎች እየጨመሩ መሆናቸውን አንድ ጥናት አመለከተ። መቀመጫውን በአሜሪካ ያደረገው ብሮኪንግ የተሰኘው የጥናትና ምርምር ተቋም ባወጣው ሪፖርት የስራ ቀጣሪዎች በኤአይ የሰለጠኑ ሰራተኞችን በከፍተኛ ደረጃ እየፈለጉ መምጣታቸውን ገልጿል። ሪፖርቱ በአሜሪካ በ2024 ብቻ ከኤአይ ጋር የሚገናኙ የስራ ማስታወቂያዎች ከ100% በላይ መጨመራቸውን አመልክቷል። ባለፉት 15 ዓመታት የኤአይ የስራ ማስታወቂያዎች በ29 በመቶ መጨመራቸውን ጥናቱ ያሳያል። በዚህም በሌሎች ዘርፎች ከሚወጡ ማስታወቂያዎች የ3 እጥፍ ጭማሪ እንዳለው ሪፖርቱን ዋቢ አድርጎ ሲቢኤስ ኒውስ አስነብቧል። የተለያዩ ተቋማት ኤአይን ከስራዎቻቸው ጋር አዋህዶ በመጠቀም በመጀመራቸው ለሙያ ተፈላጊነት መጨመር ምክንያት ነው ተብሏል። በሪፖርት ውስጥ እንደተካተተው ከተፈላጊ ስራዎች መካከል ሶፍትዌር አበልጻጊዎች፣ ኤአይ ኢንጂነሮች፣ አማካሪዎችና የጄኔሬቲቭ ኤአይ ባለሙያዎች ይገኙበታል። እነዚህ ስራዎች በአማካኝ እስከ $18,000 ክፍያ የሚያስገኙ የስራ መደቦች ሲሆኑ ከሌሎች ስራዎች ጋር በንጽጽር ሲታይ የ28 በመቶ ጭማሪ አላቸው። ጉግል የኤአይ ቴክኖሎጂን በአፍሪካ ለማስፋፋት የ$37 ሚሊዮን የድጋፍ እቅድ ይፋ አደረገ። ጉግል በአፍሪካ የኤአይ ጥናትና ምርምርን ለማጠናከር የአፍሪካ ቋንቋዎችን በቴክኖሎጂ ለመደገፍ የምግብ ስርዓትን ለማስተካከል እና ዲጂታል ክህሎትን ለማስፋፋት ያለመ የገንዘብ ድጋፍ ይፋ አድርጓል። ከድጋፍ ገንዘቡ $25 ሚሊዮን የሚሆነው ቴክኖሎጂውን በመጠቀም የምግብ ዋስትናን ለማረጋገጥ የሚል ይሆናል። በዚህ ድጋፍ ተመራማሪዎችና መንግስታዊ ያልሆኑ ተቋማት በመቀናጀት ኤአይን በመጠቀም ረሃብን ለመከላከልና የአፍሪካን የምግብ ስርዓት ለማሻሻል ታቅዷል። በዚህም ረሃብን ለመተንበይ የሚሉ ፕሮጀክቶችን ለመደገፍ ገበሬዎችን በኤአይ የታገዘ ምክር ለመስጠት የሰብል ድርቅን
የመቋቋም አቅምን ለማሳደግ እና የግብርና ምርታማነትን ለማሳደግ የሚያስችል ነው። የአፍሪካ ቋንቋዎች በቴክኖሎጂ ማሳደግ ብሎም ኤአይ ስታርታፖችን የገንዘብ አቅም ማጠናከር የዚህ ድጋፍ አካል መሆናቸውን ኢኮኖሚክስ ታይምስ አስነብቧል። ያዘጋጀሁላችሁ ዜናዎች እነዚህ ነበሩ። በቀጣይ በተለያዩ የቴክኖሎጂ ቲፖች፣ ትሪኮች፣ ቱቶሪያሎች እንዲሁም ሳይበር ሴኩሪቲ ላይ እና ሶፍትዌር ዲቨሎፕመንት ላይ ያተኮሩ ዝግጅቶችን ስለማዘጋጅ ሰብስክራይብ በማድረግ ቤተሰብ ይሁኑ።